እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። የቀይ ባህር አፋር ዲሞክራቲክ ድርጅት የኤርትራ አገዛዝ በኢትዮጵያና በኤርትራ መካከል የተፈረሙት ስምምነቶች በሙሉ ውድቅ ለማድረጉ ተጠያቂ ነው አለም። ግዙፉ አውሮፕላን ተሸካሚ የአሜሪካ የጦር መርከብ መካከለኛ ምስራቅ መድረሱ ታወቀም። ኢራን ለእስራኤል ሲሰልል ነበር የተባለው ግለሰብ በሞት ቀጣች። የእነዚህና ሌሎች መረጃዎች እናቀርብላችኋለን። መልካም ቆይታም። የቀይ ባህር አፋር ዲሞክራቲክ ድርጅት የኤርትራ አገዛዝ በኢትዮጵያና በኤርትራ መካከል የተፈረሙት ስምምነቶች በሙሉ ውድቅ ለማድረጉ ተጠያቂ ነው አለም። የቀይ ባህር አፋር ዲሞክራቲክ ድርጅት ማዕከላዊ ምክር ቤት በኤርትራና በቀጠናው ውስጥ ያለውን የፖለቲካ የወታደራዊና የጸጥታ ሁኔታ ለመከታተልና በኤርትራ ውስጥ ያለውን የቀይ ባህር አፋር ሕዝብ ሁኔታ እንዲሁም በኢትዮጵያ አፋር ክልል ውስጥ ያሉ ስደተኞች ሁኔታ ለመገምገም እንደ አውሮፓውያን አቆጣጠር ከጥር 25 እስከ 27 ቀን 2026 መደበኛ ስብሰባውን እንዳካሄድ አስታውቋል። ይህ ስብሰባ ድርጅቱ ከተመሰረተበት 27ኛ ዓመት ክብረ በዓል ጋር እየተገጣጠመ መሆኑን ገልጿል። ድርጅቱ የኤርትራ አገዛዝ ከ2018 ጀምሮ ከኢትዮጵያ ፌዴራል መንግስት ጋር ባደረገው ስምምነቶች ሁሉም ባለመገዛቱ በቀጣዩ የጭቆና ፖሊሲዎቹ በሰላም መሰናክሉና ኤርትራን ወደ ዝግ ሀገርነት በመቀየሩ ምክንያት ከሷል። የኤርትራ አገዛዝ በሀገሪቱ ውስጥ የአፋር መኖሩን ኢላማ ያደረጉ ስትራቴጂካዊ ፕሮጀክቶች፣ በዘር ማጽዳት፣ በግድ ማፈናቀልና መሬትና ባህር በመውረስ ፖሊሲዎች አደጋ ላይ ወድቋል ያለ ሲሆን እነዚህ ጥሰቶች በቀይ ባህር አፋር ህዝብ ላይ የተፈጸሙ ከባድ ወንጀሎች እንደሆኑ ተናግሯል። ድርጅቱ ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን በህጋዊ መንገድ የተመዘገበ 120 ገጽ አቤቱታ ማቅረቡና በይፋ ተቀባይነት ማግኘቱም አድንቋል። ምክር ቤቱ ይህንን በአምባገነናዊ አገዛዝ ላይ በተደረገው ትግል ጉልህ የፖለቲካና የህግ ድል አድርጎ በመቁጠር ዓለም አቀፉና ቀጠናዊ ማህበረሰቦች ይህንን እርምጃ እንዲደግፉ ጥሪ አቅርበዋል። ድርጅቱ ወታደራዊ አቅሙን በመገንባትና የተዋጊዎችን ዝግጁነት በማሳደግ ረገድ አስደናቂ እድገት እንዳሳየ የገለጸ ሲሆን ምክር ቤቱ የቀይ ባህር አፋር ክልል ወጣቶች በስልጠና ካምፖች እንዲቀላቀሉና በህገ መንግስቱ የተደነገገውን የራስ እድል በራስ የመወሰን መብትን ጨምሮ መሬቶቻቸውንና ታሪካዊ መብቶቻቸውን ለመከላከል ለሚገጥሙ ተግዳሮችን ሁሉ እንዲዘጋጁ ጥሪ አቅርበዋል። ምክር ቤቱ የጎረቤት ሀገሮችና የዓለም አቀፉ ማህበረሰብ የኢሳያስ አፈወርቅ አገዛዝ ቀጣይነት ለቀጠናዊና ዓለም አቀፉ ደህንነትና መረጋጋት የሚያስከትለውን አደጋ እንዲገነዘቡና በሱ ላይ የማስጠንቀቂያ እርምጃዎችን እንዲወስዱ አሳስበዋል። ግዙፉ አውሮፕላን ተሸካሚ የአሜሪካ የጦር መርከብ መካከለኛ ምስራቅ መድረሱ ታወቀ። የባህር ላይ ተዋጊ መርከቦችን ያስከተለውን ግዙፉ የአሜሪካ ተዋጊ አውሮፕላን ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን ሁለት የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል አስታውቋል። ለሳምንታት በኢራን የተካሄደውን ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወስዱ ሲናገሩ የነበሩት ፕሬዝዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበር። ይህ ክስተት በመካከለኛው ምስራቅ ሌላ ደም አፋሳሽ ግጭት እንዳይከሰት የተሰጋ ሲሆን ኢራን ራሷን ለመከላከል እንደምትገደድ አስጠንቅቃለች። ይህ ሌሎች አካላትም ሊሳተፉበት እንደሚችል እየተነገረለት ያለው ውዝግብ አሜሪካ ኢራንን ካጠቃች ሄዝቦላና ሌሎች ቡድኖች ከኢራን ጎን እንደሚቆሙ እየገለጹ ነው። አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሄዝቦላና በኢራቅ የሚገኙ ታጣቂ ቡድኖች አስታውቋል። የሊባኖሱ ሄዝቦላን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙ እየገለጹ ነው። የሂዝቦላ ዋና ጸሐፊ ናይም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱ ላይ እንደተፈጸመ እንደሚቆጥሩት ገልጾም የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ አጠንቅቀዋል። በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነም ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጿል። ኤርትራዊ የሰዎች አዘዋዋሪ የ20 ዓመት እስራት ተፈረደበት።
የሆላንድ ፍርድ ቤት ኤርትራዊ የሰው አዘዋዋሪ በ20 ዓመት እስራት እንዲቀጣ ፈርዶበታል። ማክሰኞ ዕለት የሆላንድ ፍርድ ቤት ስደተኞች የሚያሰቃይበትና ቤተሰቦቻቸው የሚዘርፍበት የሰዎች ዝውውር ቀለበት በመስራት ተጠርጥሮ ምርመራ ሲደረግበት የቆየውን አንድ ኤርትራዊ በ20 ዓመት እስራት ፈርዶበታል። ፍርድ ቤቱ አማኑኤል ዋሊድ የተባለው ሰው ከኤርትራ ወደ አውሮፓ በሊቢያ በኩል ያለምንም ሰብአዊነት ስደተኞችን ሲያዘዋውርና ሲያሰቃይ እንደነበረ ተነግሯል። የተሻለ የወደፊት ጊዜ ከመፈለጉ ሰዎች በተቻለ መጠን ብዙ ገንዘብ ማግኘት ነበር ሲሉ የፍርድ ቤቱ ዳኛ ሪኔ ሚላርድ ተናግረዋል። በሰሜናዊ የሆላንድ ከተማ ዝዋሌ የሚገኘው ፍርድ ቤት የወንበዴ አባላት በኔዘርላንድስ ከቤተሰቦቻቸው ጋር በስልክ ሲያወሩ ጥቃትን ለማስቆም ክፍያ ሲጠይቁ ተጎጂዎችን እንዴት እንደሚያሰቃዩ ተሰምቷል ብሏል። ፍርድ ቤቱ የቤተሰብ አባላት ገንዘብ ካስተላለፉ በኋላ ብቻ ተጎጂዎቹ በሜዲትራኒያን ባህር ላይ ለነበረው አደገኛ ጉዞ በተንጣለለ ጀልባ ላይ ተጭኖም ብዙዎቹ በማቋረጥ ላይ ሳሉ ሰጥሟል ሲል ለፍርዱ ምክንያቶች አስቀምጧል። አሜሪካ ሰነድ አልባ ስደተኞች በምታባረርበት ወቅት ስፔን ለግማሽ ሚሊዮን ሰነድ አልባ ስደተኞች ሕጋዊ እውቅና እንደምትሰጥ አስታወቀች። የስፔን መንግስት ሕጋዊ ሰነድ ለሌላቸው ስደተኞች ሕጋዊ እውቅና የመስጠት እቅድ እንዳለው አስታውቋል። የሀገሪቱ መንግስት ይፋ ያደረገው ይህ እርምጃ ቢያንስ ግማሽ ሚሊዮን ሰዎችን ተጠቃሚ ያደርጋል ተብሎ ይጠበቃል። ሕጋዊ እውቅና የሚሰጠው የወንጀል ሪከርድ የሌለባቸውና ከአውሮፓውያኑ ታህሳስ 31 ቀን 2025 በፊት ባሉት ጊዜያት ውስጥ ቢያንስ ለ5 ወራት በስፔን መኖራቸውን ማረጋገጥ ለሚችሉ የውጭ ሀገር ዜጎች እንደሆነም ተገልጿል። በሀገሪቱ መንግስት እቅድ መሰረት የእርምጃው ተጠቃሚ የሚሆኑ ስደተኞች በመጀመሪያ ለ1 ዓመት የሚቆይ የመኖሪያ ፍቃድ የሚሰጣቸው ሲሆን ጊዜው ሲጠናቀቅ ሊራዘምላቸው ይችላል። መንግስት በዚህ ማዕቀፍ ውስጥ ለመግባት የሚቀርቡ ጥያቄዎች መቀበል የሚጀምረው ከሚያዝያ አንስቶ እንደሆነ ተገልጿል። እስከ ሰኔ መጨረሻ ድረስም ክፍት ሆኖ እንደሚቆይ ይጠበቃል። ስፔን ከቅርብ ዓመታት ወዲህ በዋነኝነት ከላቲን አሜሪካ የሚመጡ ከፍተኛ ቁጥር ያላቸው ስደተኞችን እያስተናገደች እንደምትገኝ መረጃዎች ያሳያሉ። ሁለተኛው የጣሊያን አፍሪካ ጉባኤ በአዲስ አበባ እንደሚካሄድ ተገለጸ። ጣሊያን ሁለተኛውን የጣሊያን አፍሪካ የመሪዎች ጉባኤ በመጪው የካቲት 6 ቀን 2018 ዓ.ም በአዲስ አበባ እንደምታካሄድ የሀገሪቱ መንግስት አስታውቋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በዓመቱ የመጀመሪያ ጋዜጣዊ መግለጫቸው ላይ እንዳስታወቁት ሁለተኛው የጣሊያን አፍሪካ የመሪዎች ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር በአዲስ አበባ ይካሄዳል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጉባኤው ለመጀመሪያ ጊዜ በአፍሪካ ምድር የሚካሄድ ሲሆን ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በህብረቱ መንግስታትና የሀገራት መሪዎች ጉባኤ ዋዜማ ላይ ይከናወናል ብለዋል። የጉባኤው ፕሮግራም አካል በመሆን በክብር እንግድነት ይገኛሉ ተብለው የሚጠበቁት ጠቅላይ ሚኒስትር ሜሎኒ የካቲት 7 ጠዋት በሚካሄደው የአፍሪካ ህብረት መደበኛ ጉባኤ መክፈቻ ላይ ንግግር ያደርጋሉ ተብሏል። የጉባኤው ዓላማ ጣሊያን ከአፍሪካ ሀገራት ጋር ያላትን ስትራቴጂካዊ ግንኙነት ማጠናከርና እንደ አውሮፓውያን አቆጣጠር በጥር 2024 በሮም ይፋ የተደረገውን ማት የእቅድ ግቦችን ማሳካት መሆኑን መግለጫው ጠቁሟል። ኢራን ለእስራኤል ሲሰልል ነበር የተባለ ግለሰብን በሞት ቀጣች። ለእስራኤል የስለላ ተቋም ሞሳድ ኢራን ውስጥ ሲሰልል ከወራት በፊት ተይዟል ተብሎ በቁጥጥር ስር የነበረው አንድ ግለሰብ በሞት መቀጣቱን የኢራን መንግስት አስታውቋል። ሚዛን የተባለው የኢራን የፍትህ ተቋማት የዜና ምንጭ እንደዘገበውም ሐምዲ ሬዛ ሳቤት ኢስማኤል ፑር የተባለው ግለሰብ ባለፈው ዓመት ግንቦት ላይ ነበር በስለላ ተከሶ የተያዘው። የኢራን ፍትህ ተቋም እንዳለው ግለሰቡ እስራኤል በሀገሪቱ የመከላከያ ሚኒስቴር የሚሳኤል ማዕከላት ላይ አሻጥር እንድትፈጽም ሚስጥራዊ ሰነዶችንና መረጃዎችን ማስተላለፉን ውስጥ ተሳትፏል የሚል ክስ ቀርቦበታል። በወጣው ዜና ላይ እንደተጠቀሰው የኢራን ጠቅላይ ፍርድ ቤት በግለሰቡ ላይ ያሳለፉ የቅጣት ውሳኔ ከተገመገመ በኋላም ግለሰቡ በስቅላት ተቀጥቷል። አሁን የሞት ቅጣቱ የተፈጸመበት ሐሚድ ሬዛ ሳቤት ኢስማኤል ፑር ለእስራኤል በመሰለል በሚል ክስ በዚህ ወር በሞት የተቀጣ ሁለተኛው ሰው ነው። ባለፈው ዓመት ሰኔ ላይ እስራኤልና ኢራን ቀጥተኛ ግጭት ውስጥ መግባታቸውን ተከትሎ ለእስራኤል ሲሰልሉ ነበር በሚል ተከሰው በሞት የተቀጡ ኢራናውያን ቁጥር በከፍተኛ ደረጃ ጨምሯል ተብሏል።
በኤልሃን ኦማር ላይ ማንነቱ ያልታወቀ ፈሳሽ የረጨው ግለሰብ በጥቃት ወንጀል ተከሰሰ። የሚኔሶታ ግዛት የኮንግረስ ተወካይ በሆነችው የኤልሃን ኦማር ላይ ማንነቱ ያልታወቀ ፈሳሽ በመርጨት ጥቃት የፈጸመው ግለሰብ በቁጥጥር ስር መዋልን የአካባቢው የፖሊስ ኃላፊዎች አስታውቋል። ግለሰቡ ድርጊቱን የፈጸመው ኤልሃን በከተማ አዳራሽ ውስጥ ንግግር እያደረገች ባለችበት ሰዓት ነው። ግለሰቡ በድንገት ተነስቶ በመርፌ ሲሪንጅ የያዘውን ፈሳሽ ረጭቶባታል። ስፍራው ላይ የነበረውን የቢቢሲ ዘጋቢ ፈሳሹ የሚሰነፍጥ ሽታ ያለው ኬሚካል መሰል ነገር እንደሆነ ገልጿል። ፖሊስ ይፋ ያደረገው መረጃ እንደሚያመለክተው አንቶኒ ጄምስ ካዝሚርቻክ የተባለው ይህ ግለሰብ 55 ዓመቱ ነው። ግለሰቡ ወዲያውን በቁጥጥር ስር ውሎ ስፍራው ላይ የፎረንሲክ ምርመራ እየተካሄደ መሆኑን ፖሊስ ገልጿል። በሶስተኛ ደረጃ የጥቃት ወንጀል መከሰሱንም ፖሊስ ይፋ አድርጓል። የተወደዳችሁ ተከታታዮች ለዛሬ ያዝናችሁ ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።